ኢትዮጵያ ብዙ ጊዜ አንድ አቋም ከተወሰደ ዘላለማዊ ይሆናል። ድርጅቱ ሳይኖር መሪዎች ሳይኖሩት ምንም የሚያካሄደው የአደባባይ ተግባር ሳይኖር ድርጅቱ ሕያው ነው እንዳለ ነው የሚቆየው። በጣም መጥፎ ጠባይ ይመስለኛል። ይሄ ማለት ሃይማኖታዊ መሆን ነው ለኔ ይሄ ስለ ድርጅት እና ስለ ድርጅታዊ አቋም። ይሄ እምነት ነገር አይደለም ማለት የእምነት እንደ ሃይማኖት ማለት የሃይማኖት እምነት እንግዲህ እንደሚገባኝ ትክክሉ ነገር ይህ ነው ይባላል። እሱን እግዚአብሔር ደንግጓል። ሆነም አልሆነም ያን ይዞ መሄድ ነው፣ መስዋዕት ነው። ከዛ የሚቀየር ነገር የለም። ምክንያቱም አንዴ ተጽፏል። ፖለቲካ ግን እንዲህ ሊሆን አይችልም። አሜን የትም አልተጻፈም። ይሄ የጻፉት ራሳቸው ናቸው። ራሳቸው ሊያጠፉት ይችላሉ። ማጥፋት የሚችሉት ከሁሉ በፊት እነሱ ናቸው። ይሄ ደግሞ አለመሆኑ ሁልጊዜ ይጎትተናል ወደኋላ። ቻይና አሁን ባሉበት ሁኔታ ላይ ከብዙ የፖለቲካ አስተያየታቸው፣ አቋማቸው፣ አደረጃታቸው ተለያይተዋል። ግን ታሪካቸውን ከነገስታት ጊዜ ጀምሮ እንኳን የማውንና ከነገስታት ጊዜ ጀምሮ እስካሁን በጎና ደጉን ለይተው በጎ የሚሉትን ይዘው ነው የሚራመዱት። ማው በታሪካቸው ከፍተኛ ስፍራ አለው። አሁንም ምንም ያደረገው ነገር እንከን የለውም የሚል ማንም ሰው አይገኝም። ብዙ ጉድለት ነበረው፣ ግን ይሄ ለሀገሩ ያደረገውን አስተዋጽኦ አያሽርም የሚል ነው። እንዲህ አይነት የማረምና አልፎ የመሄድ ተራምዶ የመሻሻል አዝማሚያ የለንም በጭራሽ። እና ይሄ የቆየም ጠባይ ነው አይደል? ብዙ ወሎዮች መሀል ሰገሌ አሁንም የሚወራ ጦርነት ነው። ስለ ጣሊያን ከተነሳ ባንዳነት አሁንም የሚወራ ነው። የከሌ ባንዳነት እንደዚህ ይቅር ማይል ህብረተሰብ መሆን በጣም መጥፎ ነገር ነው። አጼ ምኒልክ የኢትዮጵያን ግዛት ሲያስፋፉ ያደረጉትን በደል ተቀብሎ ግን አድዋ ላይ የውጭን ኃይል በቆራጥነት በመቋቋም ያስገኙት ድል ሁልጊዜ ቋሚ የኢትዮጵያና የአፍሪካ ቅርስ እንደሆነ መቀበል ምንም የሚያዳግት ነገር የለውም። ሀቁን መቀበልና እንኳን እኛን በዓለም ያስሞግሳቸውን ነገር ማሞገስ ምንም ነውር የለውም። ሌላ ጥፋታቸውን ተቀብሎ ለሁሉም እንደዚህ አይነት ሀቀኛነት ያስፈልገናል ነው የምለው። አለዛ ሁልጊዜ ጻድቃንና ሀጣን ብለን ከተከፋፈል ጻድቃን የሚለው ሁልጊዜ በእግዚአብሔር ጎን በእውነት ጎን የነበርኩት እኔ ብቻ ነኝ፣ በፍትህ ጎን፣ ሌላው አረመኔ ነው ጠላት ነው ከተባለ አንድ ጋር የመራመዱ እና ሀገሩን ወደ አዲስ አቅጣጫ የመውሰዱ ድል ይቀንሳል፣ ኃይላችንም ይመነምናል። አሁን የቻይናን በዚህ ሁሉ ታላላቅ ለውጥ መሀል የህዝቡን አንድ መሆን፣ መኩራት፣ ወደፊት መሄድ የተበደለ የለም ማለት አይደለም። አሜን ብዙ የተጎዳ ሰው አለ በዚህ ሁሉ ትልቅ ለውጡም በጣም የሚያኮራ ቢሆንም ግን እንደዚህ ተባብሮ መሄድ መቻላቸው ያ ሁሉ ህዝብ ከኛ የበለጠ ብዙ ትልቅ ሀገሩን ያናወጠ ለውጥ ያሳለፈ መልካም ምሳሌ ይመስለኛል። እኛ ያን ያህል ሁሉን የሚያጋጭ ትግል ውስጥ የገባንበት ጊዜ የተወሰነ ነው። የሚያስተሳስረን ነገር ደግሞ እጅግ ሰፊ ነው። ግን ለሀቅ ሳይሆን የምንሄደው ለእንትን ሃይማኖታዊ አስተያየት እንዳልኩት ለጽድቅና ኩነኔ ማን ነው በደጉ ጎን የቆመ ማን ነው በክፉ ጎን የቆመ የሚል የማይሆን አይነት አስተያየት ነው። የተወደዳችሁ አድማጮች የጨዋታ ዝግጅታችን ባለፉት የ1966 አብዮት የተማሪዎች ንቅናቄ ውስጥ የነበሩ ፖለቲካዊ እንቅስቃሴ ውስጥ የተሳተፉና በጨዋታ እንግድነት ያጫወቱን ትዝታቸውን በተከታታይ ሳምንት እናቀርብላችኋለን። ነገ መጋቢት 6 2017 ዓ.ም የጨዋታ ዝግጅታችን በተማሪዎች ንቅናቄ በአገር ውስጥም ሆነ በውጪ ከፍተኛ ተሳትፎ በነበራቸው በፕሮፌሰር አንድሪያስ እሸቴ ጨዋታ ይጠብቁን። ሸገር 102.1 የእናንተው ሬዲዮ